ኢትዮጵያ ነው ያለሁት ነው ያልሽው። ግን ፌደራል ፖሊስ ወንትድ ብሎ እየፈለገሽ ነውና በትክክል ምን ተከስቶ ነው ማለት አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አርጎ ወንትድ አርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፍቃደኛ ከሆንሽ ምናልባት የኢትዮጵያ ውጪው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ? መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኦኬ ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታ ላይ አልተጠየቅኩም። የጠራኝ ማንም አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቻ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥራም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ህክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያ ውስጤ የነበረው ይሄ ኤምቦ ግን አልፎ አልፎ በቀን አንድ መድኃኒት ወስዳለሁኝ እና ይሄ ደም ማቅጠኛ የሚባለውን አንድ ወስዳለሁ። ለተወሰነ ጊዜ መቀጠል አለበት ስለተባለ ማለት ነው። እና አንድ ሰው እንግዲህ በታሪካችን አሁንም በዚህም ዘመን ይሁን በቀደሙትም ዘመን ስታይ አንድ ሰው ተፈልጎ ሲጠፋ በጣም ከፍተኛ በሀገር ላይ ውድመት ሲያካሂድ ወር ዘር ማጥፋት ወይ የሆነ ከባድ ነገሮች አሉ አይደለ? ሲፈጽም ወይም ሲያደርግ ሊፈለግ ይችላል። እኔ መጥሪያ አልተሰጠኝም፣ ቤቴ አልመጡም፣ የጠየቀኝ ሰው የለም፣ ያናገረኝ ሰው የለም። ምንም በሌለበት በድንገት ወንትድ የሚል እንደማንኛውም ሰው ፌስቡክ ላይ አየው። ምን ልበል? ምን ልናገር? የምናገረው ነገር ጠፋኝ። አሁንስ ታዲያ ለምን አልመጡም ቤት? ለምን አልጠየቁኝም? ለምን መጥሪያ አላኩልኝም? አሁንስ ቢሆን መች መጡ? መጠየቁኝ ማለት ምን እንደተፈለገ እኔ ልንገር። ብዙ አጀንዳ ያላቸው ሰዎች አሉ በየመስሪያ ቤቱ ገባክ? ብዙ አጀንዳ ያላቸው የየራሳቸው አጀንዳ ያላቸው ሊሆን ይችላል። ገባ? የሀብት ሊሆን ይችላል፣ የንብረት ሊሆን ይችላል። ብዙ አጀንዳ ያላቸው አካላት በየቦታው እንዳሉ ፊል አደርጋለሁ፣ ይገባኛል፣ ይሰማኛል። ነገር ግን ሳልፈለግ ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ
በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት። እኔ ስጠፋ ማለት ነው ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው? አዲስ ዘመን ተብሎ ማለት ነው ቤቴ በር ላይ ይለጠፋል። ቤቷ ነው ተብሎ ከታሰበ ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው? ከጀርባ እነማን አሉ እግዚአብሔር ይወቃቸው። ግን በዚሁ እንዳብራራልህ ከፈለክ የምትጠይቀኝ ነገር ካለ አንድ ላይ አድርጌ ስለ ነዳጁ ላብራራ። ድምጽህ አይሰማኝም። ሶሪ ሚውት አድርጌ ነበር። እንግዲህ ክሱ ወንትድ የሚለው የሚያሳየው የክሱ ጭብጥ ሶሻል ሚዲያ ላይ እንዳየነው ከሆነ በ8 ሚሊዮን ብር የነዳጅ ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ? ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው? በነዳጅ ምክንያት ማለት እንደገና ነዳጁ ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ። በምን ጉዳይ ነው እሱ ሊከስሽ የቻለው? ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው? በምንድን ነው ነዳጁ? እስቲ ለኛ ግልጽ አድርገሽ ብትናገር። እሺ በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው። ባለ ፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል፣ ኮታ አላቸው። እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን። ዶዘር እንጠቀማለን፣ ኤክስካቫተር እንጠቀማለን፣ ሎደር እንጠቀማለን፣ ትራክተር አለ፣ ወተር ፓምፕ አለ፣ ጄኔሬተር አለ። ምን እንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው። ከከተማ የወጣ ነው። ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው። የራቀ ነው። አፋርም ብትል አሁን የለውም ወደዛ አልሄድም እንጂ ማለት ነው። ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም። ከሰላሙም አንፃር አፋር በእርግጥ የሰላም ችግር ምንም አይነት ችግር የለም። ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም። ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም። ደቡብ ክልል እሄዳለሁ፣ ኦሮሚያ ክልል ማነው ጋምቤላ ክልል እሄዳለሁ። ምንድነው እንደማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም። ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም። እንደማንኛውም ሰው ነዳጅ ፈልጋለሁ፣ ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ። ንግድና ቀጣናዊ ትስስር ነው የሚመለከተው አሉ። እሺ ብዬ ሄጄ ስጠይቅ አይ የነዳጅ ዘርፍ ራሱን የቻለ አለ፣ ወሎ ሰፈር ሄደሽ ጠይቂ ተባልኩኝ። እሺ ወሎ ሰፈር ሄጄ ቀጥታ የሚመለከታቸውን ሰው ሄጄ ጠየቅኩኝ። ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ። እርሻ ከሆነ የኢንቨስትመንት ላይሰንስሽን፣ ቲን ነምበርሽን፣ የት ክልል እንደምትሰሪ፣ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ፣ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ። እሺ አልኩኝ። ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ። ይሄን ያህል እርሻ ታርሳለች፣ ይሄን ያህል ትሰራለች ተብዬ ታረሰ። ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ። በቀን 10 ሰዓት ይሰራል። ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል። ድፍን 400 ሊትር ናፍጣ ይጠጣል። ኤክስካቫተር በሰዓት 40 ሊትር ነው። ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር። ሎደር እስከ 25 ሊትር በሰዓት ይጠጣል። በሰዓት ነው ምነግር። በቀን 10 ሰዓት ይሰራል። ያ ማለት 250 ሊትር በቀን ይፈልጋል። ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል። ወተር ፓምፕ እንደዚሁ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ። እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል። በየ72 ሰዓቱ በየ48 ሰዓት በየ72 ሰዓት እንደሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው አንድ ዶዘር አንድ ማሽን።
እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው። ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው። ስለ ማሽን የሚያውቅ ሰው ስራ ላይ ያለ ሰው ያውቃል። ጄኔሬተር እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ፣ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ ማቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ሺህ ከነ መኪኖቿ ብዙ መኪና ነው ያለኝ። እንደምታውቀው 23 መኪና ነው ያለኝ። 23ቱን መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢ ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው። በ2018 አይደል? ምናልባት በ2017 ዓመተ ምህረት የተሰጠሽን የድጋፍ ደብዳቤ ላንብብላቸው። ምናልባት ከግብርና ሚኒስቴር አንብብላቸው። የተሰጣት ይኸውና ማህተብ የተመታ ነው እና አነበዋለሁ በመሃል ለምን ጉዳዩ እንደዛ ስለሆነ። የመዝገብ ቁጥር ይላል። የመዝገብ ቁጥር 1176 ህዝባር 86 የሚል ነገር አለ። ቀን በ12/01/18 የተጻፈ ነው። ግብርና ሚኒስቴር አይደለም። የግብርናው ነው። ኦኬ የግብርና ሚኒስቴር ለኢትዮጵያ ነዳጅ ኢነርጂ ባለስልጣን አዲስ አበባ የሚለው ማለት ነው። እሱ ይሄ ነው አይደለ? ኦኬ ማህተብ የተመታ ነው። ምን ይላል? ቁጥር 13 ህዝባር ኤንልና 8 ዲ 44 ህዝባር 252 ቀን በ4/11/2017 የተጻፈ ነው ይላል። ለኢትዮጵያ ነዳጅ እና ኢነርጂ ባለስልጣን አዲስ አበባ ጉዳዩ የድጋፍ ደብዳቤ ስለመስጠት በረከት ወርቁ አደራ ፋርም እና አግሮ ኢንዱስትሪ ኢንቨስትመንት ኦሮሚያ በአፋርና ደቡብ ኢትዮጵያ ክልሎች 2840 ሄክታር መሬት ላይ አትክልት ፍራፍሬና ሰብል በማምረት ስራ ላይ በመሰማራት ለሀገር ውስጥና ለውጭ ገበያ ምርት ለሚያቀርቡ ላኪዎች እያቀረበና ለበርካታ ዜጎች የስራ ዕድል እየፈጠሩ ሀገራዊ ግዴታቸውንም እየተወጡ ያሉ ባለሀብት ሲሆን በማምረት ሂደት የነዳጅ እጥረት እየገጠማቸው መሆኑን በቁጥር 064 ህዝባር 16 በቀን 03/11/2017 ዓ.ም በተጻፈ ደብዳቤ ጠቅሰው ለማህበሩ እያካሄዱ ያለውን የልማት ተሳትፎ መስሪያ ቤታችንን የድጋፍ ደብዳቤ እንዲጻፍላቸው ጠይቀዋል። በመሆኑም ባለሀብቷ ለዘመናዊ የግብርና ቴክኖሎጂ በመጠቀም ሰፊ በማምረት ለሀገር ውስጥና ለውጭ ገበያ ለሚልኩ ላኪዎች የአትክልትና የፍራፍሬ ምርት ከማሳ በጥራት በአይነት በመጠን በከፍተኛ ደረጃ ለገበያ በማቅረብ የዋጋ ማረጋጋት ባሻገር ለአካባቢው አርሶ አደር በኢንቨስትመንት ለተሰማሩ ባለሀብቶች ሞዴል በመሆን ያላቸውን የእውቀትና ልምድ በማካፈል እጅግ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ስለሆነም ባለሀብቷ የሚያጋጥማቸውን የነዳጅ እጥረት ቢፈታላቸው ለዘርፉ መሻሻል ከፍተኛ አስተዋጽኦ እንደሚያበረክቱ የታመነበት በመሆኑ በእናንተ በኩል አስፈላጊውን የድጋፍና ትብብር እንዳይለያቸው እየጠየቅን ይህንን የድጋፍ ደብዳቤ የጻፍንላቸው መሆኑን እንገልጻለን ይልና ከሰላምታ ጋር ሶፊያ ካሳ ዶክተር የኢንቨስትመንት ዘርፍ ሚኒስትር ዴታ ነው የሚለው። ማህተብ አለው። ማህተቡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ግብርና ሚኒስቴር ይላል። ከፊርማ ጋር ተቀምጧል ማለት ነው። ኦኬ ይሄ ድጋፍ ደብዳቤ ተጽፎልኝ ይዤ ቀርቤ ተፈቀደልኝ። ሄጅና ከኖክ ጋር ውል ፈጽሚ ተባልኩኝ። እሺ አልኩና ሄጄ ኖክ ውል ገባው። ውሉም አለ አንተ ጋር ውል ተፈራረምን ከኖክ ጋር። ገንዘብ ቅድሚያ ነው የምከፍለው። አንዳንድ ሰው በዱቤ ይወስዳል፣ አንዳንድ ሰው በጋራንቲ ከባንክ ጋራንቲ አምጥቶ ይወስዳል። እኔ ግን በካሽ ነው ምገዛቸው። ዘይትም ገዛለው፣ ዘይት ገዛለው፣ ግሪስ ገዛለው፣
እና ናፍጣም ወስዳለሁ ከነሱ ማለት ነው። ከዛ ምን ተፈጠረ? በ2018 ከገባ በኋላ ማለት የወሰርኩት ነዳጅ እንግዲህ 400 ምናምን ሺህ ሊትር ናፍጣ ወስዳለች ነው የሚለው። እኔ አልወሰርኩም እሱን ነዳጅ። ገባ? እንዴት ነው አልወሰርኩም የምለው? መጀመሪያ ጫንኩኝ አስቀምጬ ነው ስጠቀም የነበረው። ከዛ በኋላ መጡና ነዳጅና ኤነርጂ ባለስልጣን ለምንድን ነው በሮቶ የምታስቀምጪው? ብክነት አለው። ስለዛ የራስሽን ማጠራቀሚያ መገንባት አለብሽ፣ ግዴታ ነው ገንቢ አሉኝ። ባለሙያዎች መጡና ሲሉኝ እሺ እገነባለሁ። እስክገነባ ግን እንድከራይ ይፈቀድልኝ። ተከራይቻለሁ ማደያ። ግልጽ እንዲሆንልህ ኢትዮጵያ ውስጥ በአጠቃላይ ፍቃድ ያላቸው 1980 ማደያዎች አሉ ኢትዮጵያ ውስጥ። ከ1980 ማደያዎች ውስጥ 300 ክራይ ናቸው። 300ዎቹን ተከራይተው ነው የሚሰሩባቸው ሰዎች። መከራየት መብት ነው። 300 የክራይ ማደያዎች አሉ ማለት ነው። ቀጥታ ተጠቃሚዎች እንደኔ ኢንቨስተር የሆኑ 820 ኢንቨስተሮች አሉ ማለት ነው። እንደገና ደግሞ ካምፓኒዎች እንደነ ኖክ እንደነ ቶታል አይነቶች ደግሞ ከ200 በላይ አሉ ማለት ነው። ኢትዮጵያ ውስጥ በጣም ብዙ አሉ የሚያቀርቡ። ከዛ በኋላ ያንን እንደነገርኩ ውል ተፈራርም ያለው አስቀምጬ ለተለያየ እርሻ ነው የምጠቀመው፣ ማሽን ነው የምጠቀመው። በዛም መሃል 2018 ገባ። ከዛ ይሄ ነገር እጥረትም እየተከሰተ ስለሆነ ኮታ ይቀነስ ተባለ። ከዛ ምን ተፈቀደልኝ? በወር 100 ሺህ ሊትር በ2018 በዘንድሮ ምርት ዘመን ማለት ነው በወር ይፈቀድላት የተባለው 100 ሺህ ሊትር ይፈቀድላት ተባለ። እሺ አልኩኝ። 100 ሺህ ሊትር ተፈቀደልኝ። ሲፈቀድልኝ ደብዳቤውን የጻፈው የፈረመው ይሰጣት ትከራይ ማደያ ብሎ የፈቀደልኝ ዶክተር ደስታው ነው። ዋና ዳይሬክተር ነው። አልታሰሩም አሉ ቢሮ አሁንም ማለት ነው። ያልታሰሩ ሰዎች ከታሰሩት መካከል አይደሉም። ዋና ዳይሬክተሩ ናቸው የፈቀዱልኝ ማለት ነው። ከዛ በኋላ 2018 ላይ ማለት ነው የፈረሙልኝ። ነዳጇ ህገወጥ አይደለም በህጋዊ መንገድ ነው የወሰደችው ብለው ደብዳቤም የጻፉልኝ እሳቸው ናቸው፣ ዶክተር ደስታው ናቸው። አሁንም ቢሮአቸው አሉ። ቀጥሎ እሳቸው ለስልጠና ጉዳይ ወደ አዳማ ሲሄዱ ያንን ነዳጅ እንዲሰጣት እንዲፈቀድላት የሚለውን ደብዳቤ አንደኛው ደብዳቤ ወጪ አልሆነም ነበረ። ለነዳጅ ባለስልጣን ይሄ ምንድነው ለነዳጅ አቅራቢ ይሄዳል ሜክሲኮ የሚሄደውንና ለኖክ የሚጻፈው አልተጻፈም። ምን ይሻለኛል ብዬ ደውዬ አናገርኳቸው። ስልካቸውን ከቢሮ ወስጄ ምን ይሻለኛል ያ ደብዳቤ እኮ አልተፈረመልኝም ስል ችግር የለውም ተወካይ አስቀምጫለሁ እሱ ይፈርምልሻል አሉኝ። ያ ተወካይ ባህሩ ይባላል ሰውየው። አሁንም እሱም አልታሰረም ቢሮ ውስጥ ነው ያለው። ከዛ በኋላ እሱም ከታሰሩት መካከል ከከሰቱት መካከል አይደለም። የኔን ነዳጅ 2018 ላይ የፈረሙ ሰዎች የፈቀዱልኝ ሰዎች ማለት ነው የታሰረ ሰው የለም፣ አልታሰሩም። ቢሮ ውስጥ ናቸው ያሉት በዚህ ሰዓትም ማለት ነው። ቢሮ ላይ ስራ ላይ ናቸው ያሉት እነዚህ ሰዎች። ከዛ ፈረሙልኝ። ያ ማለት ጥቅምት ውስጥ ነው። ደብዳቤውን ከፈለግ ማውጣት ትችላለህ። የቅድም ልታነበው ያልከው ደብዳቤ ነው፣ አንብብ። ማደያ ተከራይቻለሁ ይፈቀድልኝ የራሴን ገንብቼ እስክጨርስ ብዬ ጠየቅኩት። ያ ማለት ዛሀበሻ እሱን ደብዳቤ አቅርቦታል። በነገራችን ላይ በረከት ሳይኖራ ይኸውልህ አንድ ሰው በህጋዊነት ሄዶ ደብዳቤ ጽፎ አንድን መስሪያ ቤት ይጠይቃል። ለምሳሌ ማደያ ተከራይቻለሁ ብቃት ማረጋገጫ ያለው ማደያ ስለተከራየው ይፈቀድልኝ ብዬ ስጠይቅ ያ መስሪያ ቤት ወይም ዋና ዳይሬክተሩ አንፈቅድም፣ አሰራራችን አይፈቅድም ማለት የማን ፋንታ ነው? ካልፈቀደ አሰራራቸው ስለሚፈቅድ ነው የፈቀዱልኝ አይደል? አሰራራቸው ስለፈቀደ ስለሚቻል ፈቀዱልኝ። እኚህ ሰው ኃላፊ ናቸው፣ ዳይሬክተር ናቸው። ባይቻል ኖሮ አሰራሩ ባይፈቅድ ኖሮ አይ መከራየት አትችም፣ መገንባትሽ ግዴታ ነው፣ በተቻለሽ መጠን አፋጥነሽ ገንብተሽ ስጨርሺ እናራግፍልሻለን ማለት ይችሉ ነበር። ግን ይቻላል፣ ይፈቀድላት፣ ብቃት ማረጋገጫው ይታይ ተባለ። ብቃት ማረጋገጫው የማደያው ታየ፣ ማቅረብ እንደሚችል የነዳጅ ብክነት እንደማያስከትል ተረጋገጠ፣ በባለሙያ ተፈቀደልኝ፣ ተፈረመልኝ ማለት ነው። ከዛ 25 ሚሊዮን ብር ከፈልኩኝ። ለማ ለኖክ በሁለት ጊዜ 25 ሚሊዮን ብር ለኖክ ከፈልኩኝ፣ ነዳጁን እንዲያመጡልኝ ማለት ነው። ለምን በአንዴ ከጅቡቲ ነው የሚገዛው፣ ገዝተው አምጥተው እንዲያራግፉልኝና እኔ ደግሞ ለማሽኖቹ እንድጠቀም ብዬ 25 ሚሊዮን ብር ከፈልኩ። ያ ጥቅምት ነው። ከዛ ነዳጁን ኦርደር አደረግኩኝ
በአንዴ ኦርደር የምታረገው 50,000 ሊትር ነው። 50,000 ሊትር እያረክ ነው ኦርደር የምታረገው። በ2018 ጥቅምት ወር ነው ይሄንን ኦርደር ያደረኩት። ክፍያውንም የከፈልኩት በ2018 ጥቅምት ወር ነው። ከዛ በዛ መሃል እየጠበቅኩኝ ነዳጁ አልመጣም። የራሱን የቻለ ፕሮሰስ አለው። ፕሮሰስ እየተደረገ ነዳጁ ከጅቡቲ ተጭኖ ሳይመጣ እኔ ህዳር 14 ታሰርኩኝ። ታስሬ እያለ ነዳጁ ከጅቡቲ ወጣ። እኔ እንግዲህ እስር ቤት ነኝ ያለሁት። በ2018 እንደነገርኩ የብጥብጡ የኢራን ጦርነት አልተጀመረም። ምንም አይነት የነዳጅ የጭቅጭቅ የሚባል ነገር ጭራሽ አልተጀመረም። እኔ ነዳጁ ከጅቡቲ ተጭኖ ሲወጣ እስር ቤት ነኝ ያለሁት። አላየሁትም። ቦቲው ቀጥታ አድራሻ ስላለ ቤተሰቦቼም ስላሉ ቀጥታ ሄዶ ዲማ እንዲያራግፍ ነገሩት። ሹፌሩ ቀጥ ብሎ ወደ ዲማ ሄደ ሊያራግፍ። ለኔ እየመጡ ሲጠይቁኝ ምሳ ቁርስ ይዘው ሲመጡ ይነግሩኛል። መኪናው እየመጣ ነው፣ እዚህ ጋር ደርሷል፣ እንዲ ነው ይሉኛል። እሺ አልኩኝና ሰማውኝ። መኪናው ሄዶ ማጠራቀሚያ ውስጥ አራገፈ ነዳጁን ማለት ነው። ስንት ናፍጣ ነው ያራገፈው መሰለ? ዲስፓቹ አለ። ዲስፓቹን አሁንም ለሰው ማሳየት ትችላለህ። የነዳጅ ዲስፓች አለው። 90 ከተፈቀደልኝ 100,000 ሊትር 50,000 ሊትር ድፍን የሚጭን ቦቴ የለም። 47,000 45,000 እስከ 48,000 አሁን አዲስ የመጡት ቦቴዎች እስከ 49,000 ድረስ የሚጭኑ ቦቴዎች አሉ። እና ይሄ ቦቴ ደረሰ። ሁለት ናቸው ተከታትለው ወጡና ሄደው አራገፉ። ዲስፓቹ እንደሚያሳየው 93,851 ሊትር ናፍጣ ተራገፈ። ለኔ ለእርሻዬ ማለት ነው። ከዛ ቤተሰቦቼ ምን አሉ? ይሄ ናፍጣ መነካት የለበትም፣ ስራውም ይቁም። 8 ማሽን አለ ግቢ ውስጥ ማለት ነው እየሰራ ያለ 8 ማሽን ቆሟል። ዶዘር አለ፣ ሎደር አለ፣ ኤክስካቫተር አለ። የሚገርም ዶዘሩና ኤክስካቫተሩ ክራይ ነው። ሎደሩና ትራክተሩ ነው የኔ በክራይ ነው የገቡት ማሽኖቹ። ኤክስካቫተር በሰዓት 4,000 ብር ይከፈለዋል። ዶዘር በሰዓት 4,000 ብር ይከፈለዋል። ሎደሩና ትራክተሮቹ የቀሩት ማሽኖች የራሴ ናቸው። እና ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ፣ ማንም ሰው እንዳይቀዳ፣ ለማሽኖቹም እንዳይሰጥ፣ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት። ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ። ሙሉ ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ። ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ።
ይግባ ራሱ ያውቃል። የመንግስት አካል ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ የለም። ነዳጁ ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራሽ ነው፣ ገቢው የገብሽ ነው፣ ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1000፣ 10000፣ 100000 ሲባል ትልቅ ይመስላል። ትልልቅ የሄቪ ዲዩቲ ማሽኖችን ስታንቀሳቅስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ፣ ፓፓዬ ከጥቅም ውጪ፣ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ምናልባት በረከት ታዋቂ ማንም ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች። ገባ እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው። ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው። የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተኸው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተኸዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡን። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱጉዳ ላይ እርሻ አለኝ፣ አይቼው አላውቅም። ጀጁ ላይ እርሻ አለኝ፣ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ
በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባት የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት ገባ። እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩባት? ገባ። እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ። እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌዴራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይሄንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ውመን ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግር ማለት ነው ቀጥሎ ምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ እስከዛ ቅድም ስትናገሪ እንደገናም ደግሞ አንድ ደብዳቤ እጄ ላይ አለ። ምናልባት አይ ቲንክ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ስለዚህ ጉዳይ እንድትነግሪ እንፈልጋለን። ለህዝቡ አነብና ደብዳቤው መጀመሪያ ህጋዊ ስለመሆኑ የቤኒሻንጉል ነው የጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔራዊ ዞን የሚልና ማህተብ ያለው የኢትዮጵያ ባንዲራና የክልል ባንዲራ ያለበት ፊርማ ማህተብ ያለው ኡጁሉ ዋጎ የሚል ያለበት ህጋዊ ስለመሆኑ እንትን አደርጋለሁ። ከዛ ለአንብበው ምንድነው የሚለው? በጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔር ዞን የዲማ ወረዳ መስተዳድር ጽህፈት ቤት ይላል። ቁጥር ዴኤስ ምናምንና 70/018 ይላል። ቀን በ14/01/2018 ይላል። ጋምቤላ
ይልና ጉዳዩ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው በዲማ ወረዳ አቻና ቀበሌ ከተለያዩ ማህበራትና አርሶ አደሮች ጋር በኮንትራት ሲያለሙ የቆዩ እና በዚህ ወረዳ አቻና ቀበሌ የራሳቸው 400 ሄክታር የእርሻ ኢንቨስትመንት ስራ ላይ የተሰማሩ ወይዘሮ በረከት ወርቁ አይደራ የእርሻ ኢንቨስትመንት በረከት ገበሬዋ ለስራቸው ይረዳ ዘንድ ከጅቡቲ መሆነ ከመሃል ሀገር ያስመጧቸው ጭነት ነዳጅ ጨምሮ በደቡብ ምዕራብ ክልል ሚዛን አማን ከተማ በቀረጥና የኮቴ ከፍተኛ ክፍያ እየተጠየቁ መኪኖቹና ሹፌሮቹ ያለአግባብ ለቀናት ታስረው በመቆየታቸው ስራቸውን ለመስራት እጅጉን እንደተቸገሩና የሚያመጡትን መኪኖች ትክክለኛ መዳረሻ መሰማራታቸውን ይዘው እየተጓዙ ቢሆንም መዳረሻቸው ሳይደርሱ መንገድ ላይ ለቀናት እያቆሙ ስለሆነ የተያዙ የነዳጅ ሰሌዳ ቁጥር 87 23 26 63 97 የሆነ መኪና ያለ አግባብ ሚዛን አማን ከተማ ላይ ስለቆመ እንደሚታወቀው አርሶ አደሯ በእርሻ ስራዋ ከፍተኛ ውጤት ያስመዘገበችና ኑሮ ውድነት ላይ ከፍተኛ አስተዋጽኦ ያደረገች መሆኑን በወረዳችን ውጤታማ ስራ እየሰራች መሆኑን ከግምት ውስጥ በማስገባት የተያዘው የነዳጅ ቦቲ ወደ ትክክለኛው መዳረሻ እንዲመጣ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲሰጣቸው በአክብሮት እንጠይቃለን ይልና የጋምቤላ ህዝባዊ ክልላዊ ብሔራዊ መንግስት ፖሊስ ኮሚሽን ይላል። ግልባጭ የተላከላቸው ለጋምቤላ ህዝብ መንግስት ኢንቨስትመንት ኮሚሽን ይላል። ለጋምቤላ ህዝባዊ ክልላዊ መንግስት ዲያስፖራ ማስተባበሪያ ጽሕፈት ቤት ይላል። ለወይዘሮ በረከት ወርቁ አይደራ ዲማ ይልና ውጁሉ አጉዋ የዲማ ወረዳ ዋና አስተዳዳሪ ይላል እና እዚህ ጋር ነዳጁ እንደተያዘ ይናገራል። ቅድም ያነሳሽው ሐሳብ ደግሞ አንቺ እስር ቤት እያለሽ ነዳጁ ተጭኖ ወደ ዲማ ወደ ጋምቤላ እንደሄደ ገልጸሽልን ነበር። እዛ እያለሽ አንቺ 25 ሚሊዮን ብር ከፍዬ ነው ነዳጁን የገዛሁት ከኖት ጋር የተፈራረምኩት አለ እና እስር ቤት እያለው ነዳጁ ወጪ ተደርጎ በራሴ ብር የገዛሁት 25 ሚሊዮን ብር ነዳጁ ወጪ አድርገውት ሸጠውታል። ከተሸጠ በኋላም ደግሞ የተሸጠውን ነዳጅ ለፌደራል ፖሊስ ክስ መስርቻለሁ እንዲጠየቅልኝ ብያለሁ። ጥያቄን አቅርቤያለሁ። ጥያቄ ላይ ያለ መልሰው እነሱ ነዳጅ እንደ 8 ሚሊዮን ብር ኪሳራ እንዳደረስኩ አድርገው ነው የከሰሱኝ። ስለዚህ እኔ ያወጣሁት ወጪ 25 ሚሊዮን ብር ነው እና እዚህ ጋር አሁን ነዳጁ እንደተያዘና እንዲለቀቅ ጥያቄ ማን የያዘው አካል እዚህ ጋር ማን ነው የያዘው መጀመሪያ ነዳጁን? ስለዚህ እዛ ከተራገፈ በኋላ ደግሞ ወጪ ያደረገው ማን ነው? ከዛስ ፌደራል ፖሊስ ምን መልስ ሰጠ? ለሱስ ማመልከቻ ያስገባሽበት ቀንና ሰዓት ደብዳቤዎች አሉሽ? ለህዝቡ ፍርድ ቤት ይሄን ነገር ጥያቄ ሲቀርብ በፍርድ ቤት ቆመሽ የፍርድሽ ቀን ወይ የቀጠሮ ቀን እነዚህ ነገሮች በትክክለኛነቱን ለማረጋገጥ ያስችልሻል ወይ? አለሽ ወይ ሰነዶቹ? የፌደራል ፖሊስስ ይሄ ክስ እጁ ላይ ያለ ታዲያ ለምን አንቺን ወንትድ ብሎ ሊያወጣ ፈለገ? ምንድነው ጉዳዩ ብለሽ ታስቢያለሽ አንቺ? አሁንም እንደምነግርህ ምን እንደተፈለገ አልገባኝም። እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ ሰዎች አሉ ብዬ አምናለሁ። በጽኑ ነው ማምነው። ገባክ? እኔ ነዳጁ ተያዘ ተባለ እንደነገርኩ እኔ እስር ቤት ነኝ ያለሁት። ነዳጁ ተያዘ ተጻጻፉ፣ ይለቀቅ የሚል አካል አለ፣ አይለቀቅም የሚል አካል አለ። እሱን ሁሉ ስወጣ ነው ያየሁት፣ ደብዳቤዎቹም ማለት ነው። ከዛ በኋላ ያ ነገር ነዳጁ ሄዶ ተለቆ ነዳጁ ተራግፏል። የት ማደያ ቀጥታ መጥቶ ተራገፈ። ከተራገፈ በኋላ ነው ዲፖን ሰብረው እንደገና ጨረታ አወጣም ብለው እዛው እርስ በርሳቸው ቋለ ጉባኤ ይዘው ተፈራርመው ነዳጁን ሸጡት። ከፈለክ ከላኩል ሰነዶች ውስጥ እና የጨረታ ሰነዱ አለ ማየት ትችላለህ። እንዳጫረቱና 47000 ሊትር ብቻ እንደሸጡ አድርገው የነበረው ነዳጅ ዲፖ ውስጥ የነበረው የተራገፈው ነዳጅ ዲስፓቹ እንደሚያሳየው 93 የተፈቀደልኝ 100000 ሊትር ነው። ቦቴዎቹ 100000 ሊትር ስለማይችሉ 93851 ሊትር ናፍጣ ይዘው ነው የመጡትና ያራገፉት። የተወሰደብኝም እሱ ነዳጅ ነው የተራገፈው። ቀጥሎ ግን
አላዘዝኩም ነዳጅ። ለምን እስር ቤትም ስለነበርኩኝ ከተፈታሁኝም በኋላ ወደ 12.7 ሚሊዮን ብር አካባቢ ቀሪ ብር ነበረኝ ኖክ ማለት ነው። ብሬ መልሱልኝ ያልኳቸው አልፈልግም፣ ምንም አይነት ናፍጣ አልፈልግም፣ ብሬ መልሱልኝ ያልኳቸው ድጋሚ ነዳጅ አላዘዝኩም ማለት ነው። እና ይሄው ነው ያለው ነገር። አመልክቼ ለጠበቃዬ ሁሉንም ሰነድ ሰጥቼው የእያንዳንዱን በህጋዊ መንገድ እንደተጻፈልኝ ምርት በህጋዊ መንገድ እያመረትኩ እንደሆነ ያለ አግባብ እንደተወሰደብኝ ግለሰቦች እንደተጠቀሙ 38 ሚሊዮን መሸጡን ከ38 ሚሊዮን እርስ በርሳቸው ግለሰቦቹ ደህንነት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ የተለያዩ አመራር ንግድ ቢሮ ውስጥ ያሉ ሰዎች ገንዘቡን ተካፍለው እንደበሉ ነዳጁን በፍጹም እኔ እንዳልተረከብኩኝና እኔ እስር ቤትን ያለው ነዳጁ እንደተሸጠ አመለከትኩ ማለት ነው። እንግዲህ ያንን አመልክቼ ምንም አይነት መልስ ሳይሰጠኝ ሰነዱን አሟልቻ አቅርቤ እንደዚህም ነው እንደዛም ነው ሳይባል ማለት ነው እኔ ቀጥታ ሶሻል ሚዲያ ላይ ተከሳሽ ሆኜ የቀረብኩ ማለት ነው። ይሄው ነው። ምንም የደረሰሽ መጥሪያ የለም። ስለዚህ አንቺ እንዳንቺ ግምት ወይ ደግሞ ሶሻል ሚዲያ ላይ እንዳየነው ህዝቡም እንዳየው ለአንቺ ምንም መጥሪያ ሳይደርስ ወይ ደግሞ የክስ ደብዳቤ ሳይደርስ ጠፍታለች በሚል ነው ወንትድ ብሎ ያወጣሽ ማለት ነው። ምን መሰለህ ነግሬያለሁ እኮ ትልቅ በ1.5 ቢሊዮን ብር የተከሰሰ የፊንቴኩ ሰውዬ ከተከሰሰ ድፍን 2 ወሩ ነው። እስካሁን ፖሊስ ወንትድ አላለውም። ፍርድ ቤት ቀርቦ አያውቅም። ከሀገር ውጭ ነው ያለው። እሱም ወንትድ አላለውም። እኔ በረከት በ29 ክስ ተመሰረተብሽ ተባልኩኝ። መቼ? ከ2 ቀን በፊት ማለት ነው። ክስ ተመሰረተብሽ ተባልኩኝ ከትላንት ወዲያ ማለት ነው። ዛሬ ደግሞ ማነው ትላንትና ደግሞ ወንትድ ተባልኩኝ። አስብ፣ በ29 ክስ ተመስርቶብኝ በ30 ወንትድ እንዴት እባላለሁ ማለት? መጥሪያ አልሰጡኝም፣ አልፈለጉኝም፣ ሴት ያልመጡም፣ የጠየቁኝ ነገር የለም። ጦር ኃይሎች ሆስፒታል ሄጄ ሕክምና እያረኩ ነው። የተለያየ ፋርማሲ ሄጄ እረፍት ላይ ነኝ ያለሁት፣ ስራ ላይ አይደለሁም ያለሁት። በዚህ አይነት ሁኔታ ላይ እያለሁ በድንገት ማለት ነው ወንትድ ማለት ራሱ ህጉ ይፈቅዳል ወይ? እኔ ጥያቄ ማለት ነው ራሱ ህጉ ራሱ ይፈቅዳል ወይ? አንድ ሰው ተጠርጣሪ ተባለ። ተጠርጣሪ ነኝ እኔ እኮ ወንጀለኛ አይደለሁም። ወንጀል ተራች አላለም። አንድ ሰው ፖሊስ ተነስቶ ወንጀለኛ ማለት አይችልም። ህገ መንግስቱም አይፈቅድለትም ፖሊስ ወንጀለኛ ሰውን እንዲል ማለት ነው። ወንጀለኛ ብሎ ሰውን የመፈረጅ ስልጣን ያለው ብቸኛ ፍርድ ቤት ነው። አንድ ሰው ፍርድ ቤት ቀድቦ ጊልቲ ከተባለ ጥፋተኛ ነው በቃ ከተባለ ማለት ነው የዛኔ ወንጀለኛ ይባላል። እስከዛ ድረስ ግን ተጠርጣሪ ነው ተብሎ የሚጠራው። እኔ ላደረኩት መልካም ነገር ጫካ ገብቼ ስለለፋው ስለደከምኩኝ ከማንም ኢትዮጵያዊ በላይ ልሁን አላልኩም። እንደፈለኩ ልሁን አላልኩም። ያደረኩት ነገር የሰራሁት ትምህርት ቤት የገነባሁት ክሊኒክ ለኔ እንዳልታሰር ዋስትና ይሁነኝም ብዬ አልጠየቅኩም። በትክክለኛው መንገድ በህግ ልዳኝ፣ በትክክለኛው ነገር ፍትህ ይሰጠኝ፣ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ። ነዳጁን ራሳቸው ሸጠው። እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ? ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል። ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለሁት፣ አልተፈታውም፣ የለሁም፣ ሰነዱ አለ። ወርሰው መሸጣቸውን ራሱ ከፍርድ ቤት ወረቀት አውጥቻለሁ። አንተ ጋርም ልኬልሃለሁ፣ ፌስቡክ ላይም ለቅቄዋለሁ። እና ምን ልል ፈልጌ ነው እንዴት ነው ብለህ ካልከኝ አልኩ። አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ። ለስልጣን ሊሆን ይችላል፣ ለሀብት ሊሆን ይችላል፣ ለተለያየ ነገር ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ። እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ። እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም። ግን እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትድ ተባለች? ምን አጥፍቼ? የማንን ምን ነክቼ? ምን አድርጌ? ገባክ? ሌላውን ተው። እኔ ልንገርክ፣ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነጎዳም ሪከርድ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት። ወረዳ እኛ ጋር ቀበሌ እንደ ማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ።
ማዳበሪያ ለምትጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀንም እሱ አለ። ሁለተኛ ደግሞ ልንገርህ፣ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒካፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ ዕቃ ማምጣት ይችላሉ ከቀረጥ ነፃ። ይሄው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ ብታምንም ባታምንም የኔ እርሻ አንድም ዲዩቲ ፍሪ መኪና የለውም። አንድም ቀን ዲዩቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲዩቲ ፍሪ አላስገባውም። መኪና ዲዩቲ ፍሪ ፒካፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚች ጋር አጭበረበረች፣ እዚህ ጋር ዘረበ። ዲዩቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል ሰነዴ። መኪና እኔ ዲዩቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም። አምቡላንስ አምጥቼ አላውቅም። ብረት ይፈቀድልኛል፣ አምጥቼ አላውቅም። ፈርኒቸር ይፈቀድልኛል፣ ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ፣ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ፣ እሱ ነው የኔ አላማ። ተወሌላውን የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸውም። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን? አብዛኛው ሰው ንብረት ወስዶ ቀጥታ ወደ ብድር ነው የሚሄደው። እኔ ግን አላስያዝኳቸው። ምነግር ነገር ለኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኝ ያውቃል። እንደማንኛውም ሴት ኢንቨስተር እንደማንኛውም ገበሬ አበረታቶኛል። መቼም በጣም ነው ማመሰግናቸው። ማለት በጣም ትልቅ ባንክ ነው፣ በጣም ሰፊ ባንክ ነው፣ በጣም መልካም ባንክ ነው። እንደ ማሽነሪ ገዝቶ ስራሽን አስፋፊ፣ ስሪ፣ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች እርሻቸውን ሄዶ ያሲሳሉ። ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታረጊልኝ ፈልጌ ነው። ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ? ባንክ ስለሆነ ማሽን ገዛልኝ ሰርቼ እንድከፍል በ6 ዓመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው። ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው። እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍለሻል። 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከሲንቄ ባንክ ብድር ሲንቄ ባንክ አለብሽ 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ ለምን? ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት። ንጹህ ገንዘቤን። ስለዚህ አሁን ብድር ያለብሽ አንቺ አሁን ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ሲንቄ ባንክ ሰጥቶሽ ነበረ። 29 የተወሰነ ወለድ ይኖራል። በወለድ ስለሆነ የተወሰነ ወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ሲንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ የማበረታ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው።
አለው ለምን በመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው ገባ ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው ወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላውቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ ነው። መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው። ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ ስለዚህ ከፌደራል ነው የምወስደው ካልኩኝ ከፌደራል ይወስዳል ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰስሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶማ ቦታ በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ ታይቷል። ፌደራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካውትን ያላየውትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌደራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው
ይሄ ከኋላው ምንድነው እድምታው? የፖለቲካ እድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መተሽ ኢንቨስት ስታረጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? ይሄ አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአየርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌደራል ፖሊስስ ከምን ተነስቶ ነው አንቺን በዚህ ድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችያለሽ። እስቲ ይሄንን አብራሪልን። አመሰግናለሁ። የፖለቲካ ኬዝ ይኑረው አይኑረው ምን አውቃለሁ እኔ። ገባክ? እኔ ማቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌደራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌደራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው፣ ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌደራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ እራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት እራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው፣ ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው፣ በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች፣ ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ፣ ለ1 ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ተጠይቃለሁ፣ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው፣ የሚጠይቅ ሰው ሲያጡ፣ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ይሄ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርበው እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት። ቀጥ በረከት በኋላ ጠሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች